ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። የጨዋታ ቀን ነው ዛሬ። ቸልሲ በኮንፈረንስ ሊጉ የፍጻሜ ጨዋታ አለበት። ፖላንድ እንግዲህ ዋርኮ እየተቀወጠ ይገኛል። ወደ አድማጮቻችን እንግዲህ ቤትስ ለመጀመሪያ ጊዜ በአውሮፓ መድረክ ላይ ለፍጻሜ ሲደርስ ነው። ቸልሲ ደግሞ አራቱን ውድድሮች ለማሸነፍ የሚያደርገው ጥረት ነው። ምክንያቱም ይህንን ዋንጫ ማሸነፍ የቸልሲን የውድድር ዓመት ምን ያደርገዋል ካላችሁኝ፣ አሁን የኬኩ ዳቦ ተሰርቷል። አሁን ይህኛው ዋንጫ ሲመጣ ከኬኩ ላይ እንደ ጭማሪ ጌጥ እንደማስቀመጥ ነው። አድማጮቻችን ለቸልሲ የተለየ ጨዋታ ይሆናል ተብሎ ይታሰባል። የፍጻሜ ጨዋታ ሲሆን ሁሌም የሚታወሱት አንድ የጆዜ ሞሪኒዮ አባባል አለ። የፍጻሜን ጨዋታ የምትጫወተው ጨዋታውን ለማሳመር ሳይሆን ዋንጫውን ለማንሳት ነው ይላሉ። ስለዚህ ቸልሲ ዛሬ በምንም አይነት መንገድ ይሁን ዋንጫውን ካሸነፈ የሚቀጥለው ውድድር ዓመት የተሻለ ለማድረግ ያስፈልጋል። ሪያል ቤቲስ በአውሮፓ መድረክ ላይ መሳተፍ እድላቸውን አግኝተዋል። እንግዲህ በስፔን ላሊጋ ስድስተኛው ነው የጨረሱ 57 ጎሎችን አስቆጥሯል በዘንድሮ ውድድር ዓመት። ከዛ ውጭ በየጨዋታው 14 ሹቶች ይሞከሩባቸዋል። 52.4% ፖሴሽን ይይዛሉ። ስለዚህ ሪያል ቤቲስ በአጠቃላይ ጠንካራ የሚባል ቡድን ነው። ወደ ዩሮፓ ሊግ የሚያደርጉትን ሂደት ጨርሰዋል። ስለዚህ በዩሮፓ ሊግ መሳተፋቸውን አረጋግጧል። ይህንን ዋንጫ አሸንፈው ወደ ዩሮፓ ሊግ መሳተፍ ይችላሉ። ቸልሲ በቻምፒዮንስ ሊጉ እድሉን አግኝቷል፣ የሚጠበቅ ነው። ነገር ግን ሌላኛው ተጠባቂ ሁኔታ እንግዲህ ትልቁ ሁኔታ የሚሆነው በዚህ ጨዋታ ላይ የማኑኤል ፔሌግሪኒ እና እንዲሁም ደግሞ ኤንዞ ማሬስካ ተመልሶ መገናኘት ነው። እንግዲህ የቀድሞውን አሰልጣኙን የሚገጥም ይሆናል። በማላጋ ስር አብረው ሰርተዋል። ማኑኤል ፔሌግሪኒ አሰልጣኝ ሆነው እንዲሁም ደግሞ ኤንዞ ማሬስካ ተጫዋች ሆነው ተገናኝተው ነበር። ስለዚህ የሚጠበቅ ነው የሚሆነው። የቀድሞ አሰልጣኛቸውን አብረው የሚገናኙ ይሆናል። ስለነዚህ ስለተለያዩ ሁኔታ በተለይ ደግሞ በዚህኛው ደግሞ የታክቲካዊ ፍጥጫው ላይ አተኩረን የምንነግራችሁ ይኖረናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። የውጤት ግምታችሁን የቋሚ አሰላለፉ ላይ የእናንተን አስተያየት የምጠብቅ ነው የሚሆነው። ሪያል ቤቲስ እንግዲህ በውድድር ዓመቱ በስፔን ላሊጋ ካሉ ጠንካራ ብቃት ካላቸው ቡድኖች ውስጥ አንዱ ነው። ምንም ጥያቄ የለውም። በውድድር ዓመቱ እንግዲህ ስድስተኛ ይዘው መጨረሳቸው ወደ ኤሮፓ ሊግ አስካትፏቸዋል። በጨዋታ 14 ሹቶችን ያደርጋሉ። ፖሴሽን ላይ ጥሩ የሚባል ቡድን ነው። ነገር ግን ኳስን መያዝ ይፈልጋሉ። ከዛ ውጭ ወደ ኋላ ፍግፍገው ኮምፓክት ሆኖ የሚጫወቱ ቡድን ነው። በጨዋታ ውስጥ ወደ 11 ሹቶች ይደረጉባቸዋል። ስለዚህ ከባድ የሚያደርገው ነው። 12ኛም የሚያስደርጋቸው ነው በሊጉ ካሉት። ስለዚህ ሪያል ቤቲስን ተከላካይ ማለፍ ቀላል ነው። ነገር ግን ኮምፓክት እንዳይሆኑና ቶሎ በፍጥነት መከላከል ከቸልሲ ይጠበቃል። ከዛ ውጭ በመልሶ ማጥቃትም የሚጫወቱ ቡድን ነው። እንግዲህ የስፔን ላሊጋ ቡድኖችን እንደ ቡድን ስንገመግማቸው ማድረግ ያለብን ትልልቆቹ ቡድኖች ጋር ምን አይነት ውጤትን በውድድር ዓመቱ አመጡ የሚለው ነው። ከባርሴሎና ከአትሌቲኮ ማድሪድ እና ሪያል ማድሪድን ገጥመዋል። እንግዲህ የባርሴሎና ጋር አንዳቻ ወጥተዋል፣ አንዴ ተሸንፏል። ነገር ግን ያቻ ውጤት ላይ የምታስታውሱት ነው። ባርሴሎና ብዙ ድሎችን ያመከነበት ጨዋታ እንደነበር ነው። የአትሌቲኮ ማድሪድ ጋር ከሜዳቸው ውጭ 4-1 ተሸንፈዋል። በሜዳቸው ግን አትሌቲኮን አሸንፎታል። ሪያል ማድሪድን እንግዲህ በሜዳቸው ያሸነፉበት ጨዋታ በጣም የተለየ ጨዋታ እንደነበር የምታስታውስ ነው። ከሜዳቸው ውጭ ግን በሪያል ማድሪድም ተሸንፏል። በአጠቃላይ እንግዲህ ጥሩ ፐርፎርማንስ ያለው ቡድን ነው ሪያል ቤቲስ እንደ ቡድን ስታዩት። ነገር ግን ቀጣይ የተለያዩ ሁኔታዎችን ራሳቸውን ማሻሻል ይጠበቅባቸዋል። እንግዲህ ቡድኑ በምን ቅርጽ ይጫወታል ሪያል ቤቲስ ካላችሁኝ 4-2-3-1 የሚመስል ሲከላከል ግን ወደ 4-4-2 ፕረስ ያደረግ 4-2-4 የሚመስል ወደፊት ጠጋ ብሎ ፕረስ የሚያደርግ ቡድን ነው። ስለዚህ ከቸልሲ ከኋላ ከተከላካዮቹ የሚፈጠርን ስህተት መቀነስ ያስፈልጋል። ከኳስ ጋር ፈጠን ያለ ወደፊት ማጥቃትን የሚችል ቡድን ከቸልሲ የሚጠበቅ ነው የሚሆነው። ግምት አሰላለፉ ምን ይሆናል ብለን ስናስብ እንግዲህ በግብ ጠባቂ በኩል ፊሊፕ ዮርገንሰን በቸልሲ በኩል ቋሚ ሆኖ ይጫወታል። በዚህ ውድድር ላይ ጥሩ ፐርፎርማንሱን ካሳየ ተጫዋቾች ውስጥ አንዱ ነው። እንግዲህ አሳሳቢ የሚሆነው የጄምስ ሁኔታ ጄምስን በየቀኑ መጫወት የለበትም ብለው በግልጽ ተናግረዋል ኤንዞ ማሬስካ። ነገር ግን ይህ ጨዋታ የፍጻሜ ነውና የቸልሲ ተጫዋቾች አንበላቸውን ሜዳ ውስጥ ይፈልጉታልና በዚህ ጨዋታ ቋሚውን የመጀመር ዕድል ይኖረዋል። ካልሆነ ግን ማሎ ጉስቶ ይጀምራል። ኮልዌል እና እንዲሁም ደግሞ ከቶሲን አድራባዮና ከቻሎባ የመምረጥ ጉዳይ አሁንም ባካምባዋን ለመያዝ የተሻለ ተጫዋች ነው ብለው የሚያስቡት ኤንዞ ማሬስካ ያሰልፋሉ። ኩኮሬላ እና አንቶኒ ከባድ ፍጥጫን የሚያደርጉ ይሆናል። በእንግሊዝ ፕሪሚየር ሊግ ላይ ጥሩ ፐርፎርማንስን አሳይቷል። ነገር ግን አንቶኒ ጥሩ ጨዋታዎች ካደረገባቸው ውስጥ አንዱ በስታንፎርድ ብሪጅ ማንቸስተር ዩናይትድ ከቸልሲ ያደረጉበት ጨዋታዎች ውስጥ አንዱ ነበር። ስለዚህ ጥንቃቄን ኩኮሬላ ሊወስድ ይጠበቃል። በአማካይ በኩል ላቪያ በዚህ ውድድር ላይ ስላልተመሰገበ አይኖርም። ካይሴዶና ኤንዞ ፈርናንዴዝ፣ በአጥቂ በኩል ኔቶ፣ ፓልመር እና ማዱዌኬ እንዲሁም ጃክሰን የሚጀምሩ ይሆናል። እንግዲህ ሳንቾን የመሰለፍ ዕድል ሊሰጡት ይችላሉ። ነገር ግን በኔ እይታ በዚህ ጨዋታ ላይ የማዱዌኬ እና የኔቶ የመስመር ላይ ሲጫወቱ ቸልሲ የተሻለ አስፈሪ ቡድን ነው። ስለዚህ የሚጠበቅ ነው የሚሆነው። ኬሬን ዱዋንስቤሪ በዚህ ውድድር ላይ ብዙ ጨዋታዎችን ተጫውተዋል። ነገር ግን ይህ የፍጻሜ ጨዋታ ነውና የተሻለ ፐርፎርማንስ የሚያደርጉ
የተሻሉ ተጫዋቾችን ማሰለፍ የሚያስፈልግ ነው። እንግዲህ ሪያል ቤቲስ ጠንካራ ብቃታቸው ነው። ለመጀመሪያ ጊዜ ነው በአውሮፓ መድረክ ላይ የደረሱት። በፖላንድ ደጋፊዎቹ በጣም እየቀወጡት ይገኛሉ። ብዙ ቪዲዮዎች እየወጡ ይገኛሉ። ስለዚህ ጠንካራ ያለ የቸልሲ ብቃት ነው የሚጠበቅ ነው የሚሆነው። ቤቲስ ወደኋላ ፈግፍገው ኮምፓክቱ ነው። በተለይ ወደኋላ ሲመለሱ የመስመር ተጫዋቾቻቸው ወደ 5 ተከላካይ ያደርጋሉ። ይህንን በሚገባ የቸልሲ አጥቂ መስመር እድሎችን መፍጠር ይጠበቃል። በጨዋታው መጀመሪያዎቹ ደቂቃዎች ውስጥ ባለፉት ጨዋታዎች ላይ የቸልሲ የሚታየው የመጀመሪያው አጋማሽ ላይ ጨዋታውን ቴምፖን መቆጣጠር ይታያል። ያንን ማስቀጠል ያስፈልጋል። የፍጻሜ ጨዋታ ስለሆነ በጥንቃቄ መጫወት ያስፈልጋል። በተለይ በጣም አሪያ አድርገው መውሰድ ያለባቸው የኖቲንግሃም ፎረስት አይነት አጫወት የሚጫወት ከሆነ ቸልሲ የተሻለ ፐርፎርማንስ ያደርጋል። የተረጋጋ ቡድን በራሱ ጊዜ ድሎች ይመጣል ብሎ የሚያስብ ከሆነ ቸልሲዎች የተሻለ ስኬታማ ይሆናሉ ብዬ አስባለሁ። ሌላኛው እንግዲህ መነሳት የሚጠበቅበት በሪያል ቤቲስ በኩል ቋሚ 11 ስናይ የቀድሞ የሊቨርፑል ግብ ጠባቂ የዌስትሃም ግብ ጠባቂ አድሪያን ግብ ጠባቂያቸው ነው። ከዛ ውጭ ሩቢያስ በርታ እና እንዲሁም ደግሞ ናታን እንዲሁም ሪካርዶ ሮድሪጌዝ የተከላካይ መስመሩ ናቸው። ካርዶሳ እና ፎርናልስ የቀድሞ የዌስትሃሙ ተጫዋች የነበረው ፎርናልስ በዚህ ቡድን ውስጥ አለ። አንቶኒ ኢስኮ እና ኤዴ በአጥቂ መስመር ላይ፣ ከዛ ውጭ በካምባ አጥቂያቸው ሆኖ የሚጀምር ይሆናል። አሁን ስለዚህ ጨዋታ ቅድመ ጨዋታውን ስናይ ወይም ደግሞ ታክቲካል ፍልሚያውን ስናይ እንግዲህ ጎልያድ ከዳዊት ጋር ነው የሚያደርገው ፍልሚያ ነው ወይ ተብለው ለማኑኤል ፔሌግሪኒ ተጠይቀው ነበር። ፔሌግሪኒ የመለሱትን መልስ አይደለም፣ እኛ የማሸነፍ እድል አለን፣ አንድ ጨዋታ ነው፣ ስለዚህ ይህንን ጨዋታ በሚገባ በጥንቃቄ መጫወት ይጠበቅብናል በማለት አስተያየታቸውን ሰጥቷል። እንግዲህ ባርትራ ኢስኮ ናቸው እንዲሁም ፔሌግሪኒ ናቸው በሪያል ቤቲስ በኩል ጋዜጣዊ መግለጫ የሰጡት። በቸልሲ በኩል ጄምስ ኮልቤል እና ኤንዞ ማሬስካ ነበሩ። አሁን ምንድነው የምታዩት የባርትራ እና እንዲሁም ደግሞ የኢስኮ ልምዶች በጣም ኃይለኛ ናቸው። ስለዚህ ቸልሲ በዚህ በኩል ጥንቃቄ ሊወስድ ይጠበቃል። በተለይ ካይሴዶ ኢስኮን ማቆም ላይ በሚገባ መስራት ያለበት ይመስለኛል። ባርትራ እንግዲህ በባርሴሎና ቤት የምናውቀው ወደ ዶርትመንድ አቅንቶ ያልተሳካለት በመጨረሻ በሪያል ቤቲስ ምርጥ ብቃቱን ያገኘ ነው። ኢስኮም የምታስታውሱት ነው እንግዲህ በሪያል ማድሪድ 19 ዋንጫዎችን ካሸነፈ በኋላ ባልተሳካ ሁኔታ እንግዲህ ከሪያል ማድሪድ ሲለቅ በቤቲስ ራሱን መልሶ ያገኘ ነው። እነዚህ ሁሉ ጥሩ ብቃት ያላቸው ተጫዋቾች አሉት። በተለይ ባርትራ ከነፒኬ ከነፒዮል ጋር የሚደነቀው ባርሴሎና አባል ነበር። ስለዚህ ሁለቱም ልምዳቸው በሪያል ቤቲስ በኩል ሊያግዝ ይችላል ብዙ የፍጻሜ ጨዋታ መጫወታቸው። በቸልሲ በኩል ደግሞ ብዙዎቹ ታዳጊ ተጫዋቾች መሆናቸውን ተከትሎ ሜይ ቢ እዚህ ቡድን ውስጥ የጄምስ በቋሚ አሰላለፍ ውስጥ መግባት በቻምፒዮንስ ሊጉ ፍጻሜ ላይ መጫወቱን ተከትሎ እንደዚህ አይነት ልምድ ያላቸውን ተጫዋቾች ማሰለፍ የሚያስፈልግ ነው የሚሆነው። ቶሲን አድራባዮም እድል ሊሰጠው ይችላል። ነገር ግን ቸልሲ በሃይላይን ወደፊት ገባ ብሎ መጫወት የለበትም ቶሲን በሚጫወትባቸው ጨዋታዎች ውስጥ። ሌላኛው የሚሆነው እንግዲህ በሪያል ቤቲስ እና በቸልሲ መካከል ከፍተኛ የሆነ ልዩነት አለ ወይ በአውሮፓ መድረክ ላይ ካላችሁኝ፣ አዎ በሚገባ ከፍተኛ የሆነ ልዩነት አለ። ነገር ግን እግር ኳስ ታሪክን የሚያነሳ አይደለምና የዕለታዊ ብቃት ላይ የሚያተኮር ነው። ስለዚህ ቸልሲ ጨዋታው ላይ በጥንቃቄ መጫወት ግድ ይለዋል። በቸልሲ በማጥቃትና በመከላከሉ ረገድ ከቆሙ ኳሶች የሚነሱትን ኳሶች በጥንቃቄ መጫወት ከቸልሲ ይጠበቃል። እንዴት ካላችሁ ለምሳሌ ቸልሲ የቆሙ ኳሶች ላይ ጠንካራ ቡድን መሆን ይጠበቅበታል። በተለይ የስፔን ቡድኖች እዚህ ላይ ደከም ስለሚሉ ያንን መጠቀም ያስፈልጋል። ስለዚህ አንዱ የሚሆነው ቶሲን አድራባዮን በዚህ በኩል ማስገባት ነው። ነገር ግን በአማካይ መስመሩ ላይ የካይሴዶና ኤንዞ ፈርናንዴዝ ጥምረት የተሻለ ፐርፎርማንሳቸው ይጠበቃል። ኤንዞ ፈርናንዴዝ በዚህ ውድድር ላይ ጠንካራ ከሚባሉ ተጫዋቾች ውስጥ አንዱ ነው። ሪያል ቤቲስ በኩል አሁን ማጥቃትና መከላከላቸውን በቅርጽ ደረጃ ካያችሁት ለምሳሌ ፕረስ ያደርጉ ባካምባና ኢስኮ ናቸው ወደፊት ጠጋ ብለው የሚያጠቁት። አንቶኒና ኢዴ ሁለቱም መስመሮች ይይዛሉ። አሁን ሁለቱም አራቱም ወደፊት ጠጋ ብለው ካርዶሳና ፎርናልስም ሁለቱም ስድስቱም ነው ወደፊት ፕረስ የሚያደርጉት። በተለይ ቸልሲ አርሰናልን እንደገጠመበት አይነት አጨዋወት በመጀመሪያው አጋማሽ ሳንቼዝ ሲሳሳታቸው የነበሩ ኳሶች ነበሩ። ስለዚህ በዚህ ጨዋታ ላይ ሪስክ አለመውሰድ ፊሊፕ ዮርገንሰን ረጃጅም ኳሶችን መጠቀም ይጠበቅበታል። በተለይ በዚህ ጨዋታ ላይ የሚመለሰው ኒኮላስ ጃክሰን በአየር ላይ ኳሶችን ማውረድ በመልሶ ማጥቃት ቡድኑ እንዲቀናጅ ማድረግ የሚጠበቅበት ነው የሚሆነው። ፖል ፓልመር የሆነ ነገር እንዲያደርግ ይጠበቃል። ማድዌኬና ኔቶ የተሻሉ በሁለቱ መስመሮች ሩጫዎችን፣ ፍጥነቶችን ፖሰስ ማድረግን ስለሚያግዙ ማለት ነው። ከዛ ውጭ በመልሶ ማጥቃት ኢስኮን ማቆም ሪያል ቤቲስን ማቆም ነው እስከሚባል ድረስ ነው። ደድማቻችን የሪያል ቤቲስ የሀርት ቢቱ ማለት ትችላላችሁ ያጫወት ሂደቱ። በተቃራኒ ደግሞ ፓልመርን ለማቆም ብዙ ቡድኖች በቸልሲ በኩል እንደሚመጡት ሪያል ቤቲስ ደግሞ ኢስኮ ነው ብዙ ነገሮችን ለመፍጠር የሚሞክሩ። የአንቶኒን ከሳጥን ውጭ የሚደረጉ ሹቶችን ለማስቀረት መሞከር ያስፈልጋል። ለአንቶኒ ስፔሶችን አለመስጠት፣ ስፔሱን በሚገባ መዝጋት። ኩኩሬላ በዚህ ጨዋታ ላይ ጥንቃቄ ነው ስለ ወደኋላ ተመልሶ ከማጥቃቱ ይልቅ መከላከሉ ላይ በሚገባ መስራት ያለበት ይመስለኛል። ከዛ ውጭ እንግዲህ በቸልሲ በኩል እንደነገርኳችሁ የፍጻሜ ጨዋታን ጥንቃቄን መውሰድ፣ በተከላካይ መስመሩ በሚገባ ጥንቃቄን መውሰድ ይጠበቅበታል። የሪያል ቤቲስን ክፍተቶች መጠቀም ያስፈልጋል። ሪያል ቤቲሶች በሚገባ መከላከልን የሚችሉ ነው። ለምሳሌ ሪያል ማድሪድን ያሸነፉበት ጨዋታ ካያችሁት የሪያል ማድሪድን በመልሶ ማጥቃት ነው 2 ጎሎችን ማስቆጠር የቻሉት። ስለዚህ ያንን ጥንቃቄ መውሰድ ያስፈልጋል። ወደኋላ ተመልሰው ኮምፓክቱ ነው በ5 ተከላካይ ፔኔትሬት ላለመደረግ እስከሚቸገሩ ድረስ ነው የሚጫወቱት። ስለዚህ ቸልሲም ጊዜው እስከሚመጣ መጠበቅና በጨዋታው ላይ ውሳኔዎችን መወሰን ያስፈልጋል። ወደ አድማጮቻችን የያያ ስፖርት ነው።
ለቸልሲ የውድድር ዓመቱ የመጨረሻው ጨዋታ ነው የሚሆነው። እንግዲህ መልካም ውጤት እንመኛለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።